ሰዓታት ተጉዛችሁ ደከመኝ ማለት ደከመኝ አለች። ራበኝ ምናምን ስትል ከዛ በኋላ የሚበላ ተሆነ ያመጣላችኋል ምናምን አሉ። ከዛ 5 ደቂቃ ምናምን እንደሄድን አረፍን። ምግብ ለመጨረሻ ጊዜ የበላችሁት እዛ ሳቢያ ቁርፋ ውስጥ ያደራችሁ ቀን ተበላችሁ ነው አይደል? አዎ። እሺ ቆይ መሪዎቹ ለተክላይ ደውለው አገናኝተዋት ገና እኮ ብዙ ይቀራችኋል፣ እንዴት ገና ካሁኑ ደከመኝ ትያለሽ ሲላት ሩቦኝ ነው ስትለው እና ምግብ ከየት አመጣችሁ? ከዛ አረፈን እዛ ዛፍ ስር ማለት ነው። እሺ ከዛ በኋላ እኔ የገጠር ልጅ ሀና ሆንና ማለት ነው እዛ ዛፍ ስር አረፈን። ሌላዎቹ ምግብ ሊያመጡ ሄዱ፣ በላን። እሺ ከዛ በኋላ ጉዞ ጀመርን። እሺ አሁንም ትንሽ መንገድ እንደሄድን አሁንም ያው ደከመኛለች። ኦኬ ከዛ ትንሽ ነው የቀረሽ ምናምን እያልናት ከዛ እየሄድን ያው እያረፍን እኛ ሄድን። ከዛ በኋላ ያው ለሆነ መንገድ ላይ ያው ሽፍታ አጋጠመን። ሽፍታ አገኘን አልከሽ? ሽፍታ አገኘን። ከዛ በኋላ ሽፍታው ሲደርስ ልክ መሪውን በድንጋይ ያለው በመጀመሪያ ሲደርስ ምናምን ብሎ በድንጋይ ያለው መሪው ምናዊ ነው ሽፍታው? ዜግነቱ ትግሪ ነው። ዜግነት ነው ያልኩት፣ ብሔር አላልኩም። ኢትዮጵያዊ ነው ማለት ነው? አዎ ኢትዮጵያዊ ነው። ትግራይ ነው። እኔ አረብ መስሎኝ ነበር። ላ ትግራይ ነው። እሺ ከዛ ነገስንም በድንጋይ መታው፣ ደጀንንም በካልቹ አሉ። መሪውን በድንጋይ ነገሰን በምን በድንጋይ ጀርባው ላይ ነው። መሪውን ነው በድንጋይ ነገሰን በምንድን ነው የመታው? ነገሰንም መቶታል በድንጋይ። ነገሰንም በድንጋይ? አዎ ጀርባው መቶታል። ኦኬ ነገሰንም ማንን ነው በካልቹ አለው ያልከው? ደጀንን በካልቹ። እሺ አንተንስ? እኔንማ መሳሪያውን አቀባበለብኝ። ልጅቷ አስለው ማለት ነው መሳሪያውን አቀባበለብኝ። ኦኬ ከዛ ጎንበስ ሄዳለኝ። መሳሪያ ደቅኖ ጎንበስ ብለህ ሄዳለህ? ካልመጣ ጎንበስ ብለህ ሄዳለኝ። እሺ እዚህ ጋር እንግዲህ ምንም ማድረግ አልችልም። መጠበቂያ ፈቷል። ከዛ ራሳ ጎንብሽ ሄድኩ። ከዛ ልክ 2 ደቂቃ 3 ደቂቃ እንደተጓዝኩ እነሱን አገኘኋቸው። እናንተ ከኋላ ስለነበራችሁ እንዴት አልዞራችሁም? ዞራችሁ እንዴት አላያችሁም ብዬ ጠየቅኩት። ለዛ ነው ግራ ስለገባኝ። ቢቃዝ ጣራ የለም፣ ግድግዳ የለም፣ ጠራራ ቀን ነው፣ ጨለማ አይደለም። እንዴት አልዞራችሁም ብዬ ጠየቅኩት። ለዛ ነበረ። እሺ አዝሏት መጣና ከዛ እናንተ ጋር ደረሰ። እሷን አወረዳት። እሺ ከዛ ከኛ ጋር ተቀላቀለ። ያላችሁን አውጡ አለ። ሞባይላችሁንም ብራችሁንም አንጧለን። እሺ ከዛ ብራችንንም ሞባይላችንንም አንድ ሳይቀር አወጣን ሰጠን። ከዛ ሞባይላችንን መለሰልን፣ ብራችንን ወሰደ። ልክ እንደነሱ ማለት ነው። ብራችሁን ወስዶ የእነሱ እንደወሰደ ብራችሁን ወስዶ ስልካችሁን መለሰላችሁ። አይዋ እሺ ከዛ እዛ ቦታ ላይ ትንሽ አረፍን። ቢያንስ 2 ሰዓት 3 ሰዓት የሚሆን አረፍን። እሺ ከዛ አረፍን። ጥላው በረድ ሲል ጉዞ ጀመርን። ፊቷ በልዟል። በጥጥ የመጣው ቀይ ሆኖ ፊቷ ቀልቶ ነበር። የጣት ማለት በጥፊ ምናምን የተመታይ ሰንበር ኦር ምናምን ምንድነው ያለባት? በትክክል ፊቷ ቀይ ሆኖ የተቧጨረ የደማ ምናምን ነገር የለባት? ላላ የተቧጨረ። እያለቀሰች ነበር። እያለቀሰች ነው። ለሃናን ይዛ እየጠበቅን ነው ትመጣለች ብለን ማለት ነው። መሪዎቹን አልጠይቃችሁም? ምን ነው እነዛ ሁለቱ መሪዎችና ሀና ቀሩሳ ቆዩሳ ብላችሁ አልጠይቃችሁም? መሪዎች እንደዚህ ተሰብስበን እነሱም ሁለቱ መሪዎችም ትንሽ እንደዚህ ልፍ ብለው ሁለቱ መሪዎችም ቁጭ ብለዋል። ኦኬ እነሱም ቁጭ ብለዋል፣ እናንተም ቁጭ ብላችኋል። በግምት 1 ሰዓት 2 ሰዓት 30 ደቂቃ ምን ያህል ሰዓት ተቀመጣችሁ እዛ ቦታ ላይ? ቢያንስ 4 ሰዓት 5 ሰዓት ተቀምጠናል። ለ4
ሰዓታት ያህል ቁጭ አላችሁ። ከዛስ ምን ተፈጠረ? ከ4 ሰዓታት ቁጭታ በኋላ ከዛ በኋላ መሪዎቹ መጡና እንሄዳሉ። ሁለቱ መሪዎች መጡና መንገድ እንቀጥላሏችሁ። ሁለቱ ደግሞ ተመልሰው ሄደዋል። ወዴት ነው የሚሄዱ? ሁለቱ እዛ ጋር ገንጠል ብለው ቁጭ ብለዋል። እኛ እዚህ ጋር ቁጭ ብለናል አላልክም? ተመልሰው ሄደዋል፣ ወጥተዋል። ቻው ብለዋችሁ ነው ሄዱት? ወደዛ ወደ ሀና ነው እንጂ ሄዱት። አዎ አንድ ሰዓት እናንተ 4 ሰዓታት ከተቀመጣችሁ እዛ ጋር ከእናንተ ጋር 1 ሰዓት ያህል ቆይተው ከሄዱ 3 ሰዓታት ቆይተው ነው የተመለሱት ማለት ነው። ሲመለሱ ቢያንስ እንደዛ ቆይተው 2 ሰዓት ተኩል ላይ 2 ሰዓት ያዙ። እሺ ቆይተው ለ4 ተመለሱ። 4 ሆነው መጡ። ለ4 ተመለሱ። አንድ ልጅ አለች፣ አንድ ሴት ልጅ ይዘው መጡ። ምን አይነት ሆነች? ትግራይ ነች፣ ግን ትግሪ ነች። እንዴት ነው ይዘዋት የመጡት? እየተራመደች ወይ እንዴት? ያው ተራምዳ ደክማ ነው። የደከመች ናት። የደከመች። እሺ ተመለሱና ምን አሏችሁ? እንሄዳሉ። ከዛ እንሂድ ሲሉ እናንተ ምን አላችሁ? እንሂድ ሲሉ በቃ ሄድና እኛም እንዴ ሀና ሳትሉ እንዴ አብራችሁ ከሳውዲ ከጅዳ ጀምሮ የመጣችሁ ግን እንሂድ ዝም ብላችሁ አሉን። ሀላስ ኖ እኔ ስጠይቅክ እኮ ነው ብለናል ያልከው። እንሂዳሉ እናንተ ምን አላችሁ? ፍልክ እኛም ተነስተን ሄደን አለ ብለናል። ያው ሀና ስንል ዝም ብላችሁ እንሂዳሉ። እሺ አልብዬ ነው። ለምን ሽፍታዎቹ ማን ነው ይዘዋት? ማንን ነው የጠየቃችሁት እናንተ? መሪዎቹ ናቸው እንሂዳሉ። ኦኬ እሺ 4 ሆነው መሪዎቹ ተመለሱ። 5 ሆነው ነው የተመለሱት። አንዲት የትግርኛ ተናጋሪ ሴት ይዘው መጡና ድክም ያለች ትግርኛ ተናጋሪ ሴት ይዘው መጡና ተነሱ እንሂድ አሉ። ተነሱ እንሂድ ሲሏችሁ እናንተ ደግሞ ሀናስ ብላችሁ ጠየቃችሁ። ሀናስ ብላችሁ ጠየቃችሁ። ስትጠይቁ ዝም ብላችሁ ሂዱ አሏችሁ። እሺ ከዛ ለሀና የሚቀርብ ቤተሰብ ማን ነው? የቅርብ ቤተሰብ አሉ። ማን ይጠይቀው? ይሄንን መሪዎቹ ከመሪዎቹ አንደኛው፣ ሁለተኛው፣ ሶስተኛው፣ 4ቱም እኩል አንደኛው ጠየቀን። ሁላችንም የጠየቀን ሰዓት ተኩል ላይ ምናምን ተክላይ ቤት ደረሰ። ተክላይም ባይናቸው አይታችሁታል? አይተነዋል። ተክላይ ቤት ደረስን። በቃ ያን በሰዓቱ ያው ሞባይላችን ምናምን ቻርጅ ምናምን የለውም፣ ዘግቷል። በቃ የማን ከተማ ውስጥ ማለት ነው። ወደ 3 ቀን ምናምን ተጉዘን በመኪና ወደ 3 ቀን ተጓዛችሁ። ወደ አደን የተጫናችሁት በመኪና ነው አይደል? እሺ ያቺ ትግርኛ ተናጋሪ ሴቷስ? እሷ ከኛ ጋር በብሌን አልመጣችም። እዛው ተክላይ ቤት ነው የቀረችው። እዛው ተክላይ ቤት ተቀመጠች። ስንገዛው ተክላይ ቤት ገብታለች። ከዛ በኋላ ትውጣ ትሂድ አላውቅም። ምን እንደሚሆን አውቃለሁ። ግን ምንም ነገር ቢደርስብህ ከዚህ የበለጠ ሌላም ነገር ስለሌለ ለአንተም ከጎንነን ወንድም አለም። ምንም አይደርስብኝ። ሌላ ተረጋግተህ ግን ይኸው ሆኖ እኮ ገጠር እኮ ነው ያለ ነው። ብቅ ብዬ ባሳይህ እኮ ሀገሩ መስዬ ባንቺ ቦታ ሰያን አስገቢ። ችግር የለም አቡ። እሺ ሰያን ሳቢው ሳሪ ሰያ እናመሰግናለን። እንደዚህ ሆነ ስታወራ ደስ ይለናል። አሁን ስልኳን ሞክረው ፕሊዝ። ቆይ መብራት ወይ ወንበር አለ። ያው እንዳለ አይዞህ ከጎንክ ነን ነው እያሉት ያሉት። ችግር የለም ያላችሁኝን አደርጋለሁ። እኔ አላውቀውም።
እሺ የገጠር ልጅስ? ኧረ እኔ አላውቀውም። እሺ ከዛ በኋላ ስለዚህ እስከ መጨረሻው ድረስ አንተ በውስጥ ነበረ እያፈላለክ የነበረው እንጂ የሀናን በህይወት መኖር ገና በሶስተኛው ቀን ነው አንተ ያወቅ አይደል? አዎ እንደዛ ነው የሰማሁት። ቤተሰቡም ነው ጀኛ ብቻ አይደለም፣ ወንድሟም ቤትም ሁሉም ያውቃል። ገና ከሶስተኛው ቀን ጀምሮ ከጥር 13 ጀምሮ የሀናን በህይወት መኖር ታውቁ ነበረ። ውስጥ በውስጥ እየጠያየቃችሁ ነበር። ለምን እኛ ሚዲያ ላይ የሰማነው ሰያ ይዞት ሲመጣ ከ15 ቀን በፊት ሰያ ይዞት ሲመጣ እንጂ አልሰማንም ነበር። ቤተሰቡ ግን ኦልሬዲ ጥር 10 ሞተች ተብላችሁ ጥር 13 ከ3 ቀን በኋላ ኦልሬዲ በህይወት መኖሯን ሰምታችሁ ጠርጥራችሁ እያፈላለጋችሁ ነበር ውስጥ ለውስጥ። ያመከርነው ነገር የለም በአማችን። አዎ ኦኬ። ወዲያውኑ ግን ብትመጡ አሪፍ ነበር። ይሄኔ እስካሁን ድረስ ወታ ነበር። ኤኒዌይ ስቲል ነው አለች፣ ኢንሻአላህ ትወጣለች። አሁን ወዲያውኑማ ቢሆን እስካሁን የእውነት ነበር የሚገድሏት። ሲጀመር እነዚህ ሰዎች አስበሽዋል? ስለዚህ መቆየት ጥሩ ነው ማለት ነው። ለሱ ይሻላታል ነው የምለው። ምክንያቱም ያን ጊዜ ይገድሏታል አለ ጥርጥር። እንደዚህ ድርቅ ያሉ በአሁኑ ሰዓት ኦኬ እሺ። ስለዚህ እኔ ከባለቤቷ ጋር ያለኝን ጥያቄ እንዳለ ጨርሻለሁ። ጥርት ብሎልኛል። ሌላ ጥያቄ ከሌላችሁ ወደ አሊ ከመሄዴ በፊት አሊባውን ባለቤቷን የምትፈልጉት ነገር ካለ ባልየው ደውሎልኝ ስልኬን አፈላልጎ ደውሎልኝ ነበረ ያለው ሰው እና ሁለቱን ደግሞ ተክላይና ሰውየውን ሲያገናኝ እንደነበረ ገልጾልናል። እና የሁለቱንም የተክላይን በእርግጥ አለ የዛኛው አፈላልጎ እንትን ያለውን ስልክ ሊልክልሽ ይችላል። ይሄ ደግሞ ልጅቱ ሮመዳን ሳምንት እንደቀረው ሰው ሲያስገባ ተይዟል። ትደውል ራሱ ሱርጣ ነው የሚያነሳው ስልኩን። ተይዞ አገር ቤት ገብቷል ማለት ነው። የኢትዮጵያ ስልኩ አለክ? ይግባ አላውቅም፣ ግን እስር ቤት እንደሆነ ነው የሰማሁት። እሱ ልጅቱ ኦኬ። ልጅቱ ወይስ ልጁ? ወንድ አይደል የነገረክ? ወንድ ነው ልጁ ነው የሚባለው። እሷ ሴት ከሆነች ልጅቱ ብለህ ጾታቸውን ለይተህ በደንብ ክሊር አድርገህ ንገረን። ሌላ ጥያቄ ጠይቆታል ቅልቦች። የልጁ ስልክ ቢሰራም ባይሰራም የዛኔ የደወለበትን ስልክ ኮሊንግ ሂስተሪ ውስጥ ገብተህ ስክሪንሻት አድርገህ ለአቡና ለምትፈልገው ሰው እንድትልክ አንድ። ሁለተኛ ስሙ ካለህ ያ ልጅ ምናልባት ሰው ነግሮህ ከሆነ ከሌ ሊባል ይችላል ብሎ በጥርጣሬ የደወለውን ሰው አለች ያለህን ሰው መቼም ማን ይሄ ሰው ሳትል አትቀርምና የጥርጣሬ ስም ካለ ወይ ትክክለኛ ስሙ ካለ እሱንም ከስልኩ ጋር ቢካዝ ጌትነት በነገረህ በሶስተኛው ቀን ደውሎ ነው ይሄ ልጅ አለች ሞተች ያለው ሰው ማን ነው ያለው እሱ ነው። እንደውም ማንም ሰው ሳይሰማ የተከራከረው ይሄ ልጅ አሁን ስሙ የማይታወቀው ስልኩም የሌለክ ሰው ነው መኖሯን የተናገረው። ስለዚህ ይህ ሰው እንዲገኝ ያየበትን ሁኔታ የተናገረበትን ሁኔታ እንዲናቅ ስሙንና ስልኩን እንፈልገዋለን። በቀኑ ታገኘዋለህ። ለምሳሌ ጥር 10 ከሆነ በጥር 13 ተደውሎልህ ከሆነ እስከ ጥር 13 የተደወለበትን ኮሊንግ ሂስትሪ ወደ ኋላ ተረጋግተህ ስትወጣም ቢሆን ተረጋግተህ ስልኩን ፈልገህ ታደርሰናለህ። እሱ ነው የሚሆነው። ሌላ ምንድነው የመጨረሻ ጥያቄ የምጠይቅህ ሞተች ሲሉ አንተ ሀዘን ተቀምጠህ ነበረ ከሆነ ሰው ቤት ወይስ እዛው ባለበት ሆነ ነው የሰማከው? እኔ ባለሁበት ሰማሁ። እንደገና እዛ ጌታሁን ጋር ሄጄ አንድ 10 ቀን ከርሜ ነው የመጣሁት። እዚህ ያው ስራ መስራት አልቻልኩም ነበር። ኦኬ ጌታሁን ጋር ነው ሄድከው? ደላላው ጋር ማለት ነው ጌታሁን። ኦኬ 10 ቀን በዛ ውስጥ ምን አለ ጌታሁን? ምን አወራህ በ10 ቀን ውስጥ እሱ ጋር ስትቀመጥ? እዛ